ለኢሳም ይድረስልኝ ይሄ ቪዲዮ ይሄ መልእክት ለኢሳም እንዲደርስልኝ ሁላችሁም ሼር አድርጉ። ቪዲዮውን አይቶት መልስም እንዲሰጠኝ ስለምፈልግ ማለት ነው። እንዲሁም ሌሎቻችሁም ይሄንን ቪዲዮ እስከ መጨረሻው ድረስ በስነ ስርዓት እንድትከታተሉኝ እፈልጋለሁ። ይቀጥል ደግሞ ምን አረገች እቺ ልጅ? ምንም እኮ አላረገችም። አፈቀረች እንጂ ምንም አላረገችም። በዛ መልኩ እሷን መገፍተር እሷን ማጥላላት ምናምን ይሄ በጣም ስህተት ነው ማለት እኔ በሰዓቱ ቪዲዮን እያየሁት ቪዲዮ ደቅኜ ቀጥታ ለኢሳም ብዬ የሆነ መልእክት ባስተላልፍ በጣም የሆነ አስጠሊ ቃላቶችን ሁላ መጠቀም አይቀርም። ምክንያቱም በጣም ነበር የተናደድኩት። ፍቅርን የሚያውቅ ሰው ማለት ነው ጋይስ። ፍቅር ስንት ነገር ሰውን አድርጓል። ፍቅር ስራ አላሳጣችሁ፣ በፍቅር ምክንያት ገንዘባችሁን አላጣችሁም፣ ጊዜያችሁን አላጣችሁም። እውነት ለመናገር በፍቅር ምክንያት የሞተ ሰው የለም። እስቲ የለም በሉኝ። በፍቅር ምክንያት የሞተ ሰው የለም። አፍቅሮ ያ ሰው ክዶት ተናዶ ራሱን አጥፍቶ የሞተ ሰው የለም ዓለማችን ላይ በጣም ብዙ ነው ያለው። የወደደና ያበደ አንድ ነው ይላሉ። ግን ፍቅር ምንድን ነው? እንዳስቁብኝ ቤተሰብ ፍቅር እውነተኛ ፍቅር እንደኔ እንደ ራሴ ፍልስፍና መሬት ላይ ያለው እውነታ ይሄ ዝም ብሎ በአፈቀርኩት ወደድኩት ምናምን ይሄ ዝም ብሎ ያይን የሰይጣን መንፈስ ይመስለኛል። ገባችሁ አይደል? ምናልባት አንድን ሰው ልትወዱ ትችላላችሁ። ግን ፍቅር እውነተኛ ፍቅር የሚመጣው በመላመድ አብራችሁ በመኖር በመተዋወቅ በመተሳሰብ በመቀራረብ የሚመጣ ፍቅር ነው እንደኔ ማለት ነው። ለምሳሌ ሀታ እንትና ፈኪያ ወደ አፈቅርሃለሁ ላ ይሄ ፍቅር ሳይሆን ዝም ብሎ ስሜት ያይን ውዴት አለ አይደለ? ብዙ ሰው የሚሳሳተው ችግር በቃ ስሜቱን እንኳን የራሱን ስሜት የማያውቅ ሰው አንዋርዬ በጣም ነው ማፈቅረህ እኮ እኔን ብትለኝ አንድ ሴት መታ ምንን ያፈቅርሽው ምንን የምታወቀው አንዋር መሆኔን እንጂ እውነተኛ ፍቅር በተቀራርቡ በመታወቅ በመደማመጥ በመተሳሰብ በመቀራረብ በመረዳዳት ላይ የተመሰረተ ፍቅር ማለት ይሄ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ደህና ናችሁ ሆይ? ሰላም ናችሁ? ደግ ናችሁ? አለን አልሐምዱሊላህ። በሉ እስቲ ላይኳን ጠቅጠቅ አድርጓት የኔ መልካም ቤተሰቦች ኑሩልኝ፣ እድሜና ጤና ይስጥልኝ እያልኩ ወደ ጉዳይ እገባለሁ። አህመድ እንግዲህ ያው ተቆርቁሮ ለፈኪዬ መጥቷል። እውነት ነው እንግዲህ ምናልባት አንተ ልታፈቅራት ትችላለህ። ለምን አብረሃስ በብዙ ነገር ስለቀረብካት ስላየሃት ስላወካት ልታፈቅራት ትችላለህ። ፍቅር እንደዚህ ነው መሰለን እናንተ ኒካ ባትተሳሰሩም ተቀራርባችሁ ልክ እንደ ኢሳምና እንደ ኢክራም ትተዋወቃላችሁ ማለት ነው። ገባ? ስለዚህ ፍቅር ማለት በአንድ እንትን ውስጥ ነው ውስጥን እንትን ማለት ውስጣችሁን ስትተዋወቁ አንዋር ምንማ እኔን ለማወቅ እኔን ለማፍቀር አንድ ሰው ቀረብ ብሎ አውቁኝ ባህሪ መጥፎ ለምሳሌ አንቺ እኔን ወደሽ ስታይኝ እዚህ ጋር መልካም ሰው መስዬ መጥቼ አፍቅረሽ ሊሆን ወደሽ ሊሆን ይችላል። እኔ ዝም ብሎ ይሄ ፍቅር አላምንበትም። ምንም ከስሜት ያለፈ ምንም ነገር ይሆናል ብዬ አላምንም። እንደኔ ስለ እናንተ አላውቅም፣ ስለ ራሴ ነው የምናገረው። ፍቅር ግን እኔ ለምሳሌ አንድን ሴት ማፍቀር ያለብኝ የራሴ ካደረኩ በኋላ ነው። ገባችሁ? የራሴ እንትን ካልኩ በኋላ ፍቅሬን በተግባር አሳያለሁ። ውስጤው ደሜ እንዴት አድርጎ እንደሚንሸራሸር እንኳን አሳያታለሁ። ለሷ ያለኝን ቦታ፣ ለሷ ያለኝን ፍቅር፣ ለሷ ወዘተ ነገር ላሳያት እችላለሁ። ግን ዝም ብሎ ከሆነ እንደማንኛውም አበርኩልሽ ወደድኩሽ የማስመሰል ፍቅር ካልሆነ በስተቀር ይሄ ኢስላምም አይደግፈውም። ምናልባት እንግዲህ ሰው በእስልምና መንገድ እየሄደ ነው አልሄደ የሚለውን ተውት፣ እሱ ሆድ ይቀመጥ። እስኪ ትንሽ አህመድ እንስማ። ግን ሰብስክራይብ ላይክ እያደረጋችሁ ሀሳብ አስተያየታችሁን አዳምጡ ማለት ነው፣ አስቀምጡልኝ። እስኪ ስሙ ትንሽ አህሜን። በጣም እኔ እንጃ ምን አይነት ቃላቶችን እያወጣ እንደ መልስ እንደምሰጠ እኔ አላውቅም። የምር በሰዓቱ በጣም ተናድጄ ነበር። ቪዲዮ ደቅኜ ቀጥታ ለኢሳም ብዬ የሆነ መልእክት ባስተላልፍ በጣም የሆነ አስጠሊ ቃላቶችን ሁላ መጠቀም አይቀርም። ምክንያቱም በጣም ነበር የተናደድኩት። ለምን አላቀፍካትም ምናምን ጋር አይደለም። እዚህ ጋር አሁን ብዙ ሰዎች አላቀፋትም ምናምን ነው። እዚህ ጋር አይደለም፣ መብቶ ነው ይሄ አለማቀፍ። ድጋሜ ደግሞ ያው
ሌላ ሰው እያቀፈ እንዴት እሷን አቅፍም? ከዚህ በፊት ኢክራምን አቅፏታል መሰለኝ እና እንዴት ፈኪን አቅፍም የምትሉም ሰዎች አላችሁ። እንደዚህ ኦኬ ለምን አላቀፋትም ምናምን አይደለም፣ መብቱ ነው ያለ ማቀፍ። ግን በዛ መልኩ እንደዚህ ማድረግ አስፈላጊ አይደለም። አንድ ሁለተኛ ደግሞ እኔ ኡዱ አለኝ ወይም ደግሞ እኔ አላቅፍም ይቅርታ እሺ ምናምን ብለህ በሪስፔክት እንትን ብትል ያበደ ነው ገባ። ከዛም በዘለለ ደግሞ እሷ በቃ እሷ ያን ያህል እንትን እንዳትል ያ ቦታ እንኳን ቢቆረጥ ራሱ አሪፍ ነው። ግን በቃ አንተ በጣም ከዛ ውጭም ብዙ ነገር ነው እንትን ያልከው። በቃ እኔ ያሰብኩት እውነት ለመናገር ነው እህቴ፣ አንቺ ታናሽ እህቴ ነሽ። እኔ ማለት ምንም ልፈርድብሽ አልችልም፣ ግን እኔ ላንቺ መሆን አልችልም ካልሆንካትም ማለት ነው። እኔ ላንቺ መሆን ሰው አይደለሁም። እልቁኑ እንደ ወንድም ብታስቢ ጥሩ ወንድም ልሆንልሽ እችላለሁ ምናምን ብለህ ልጅቷን ቀልቧን ከምትሰብር ሞራሏን ከምትሰብር በዚህ መልኩ ታረጋጋታለህ የነበረ ያሰብኩት። ለማንኛውም የይቅርታ ቪዲዮ ፈልጋለሁ እውነት ለመናገር ማለት ነው። እኔ በጣም ከልብ ያዝኜብሃለሁ፣ ብዙም ሰው አዝኖብሃል፣ የተደሰተብህም ሰው አለ። ኢክራም ጀግና፣ ይሄ ጀግንነት አይደለም ጋይስ። ምክንያቱም በቃ ሪስፔክት ግድ ይላል፣ ምንም ቢሆን ሪስፔክት ግድ ይላል። በቃ ጋይስ ጀግንነት በዚህ ይለካል ብዬ አላስብም። እና ሞቅ የምታደርጉ ሰዎች ነው ኢሳም እንደተሳሳትክ ማወቅ አለብህ። ስህተትህን ማመን አለብህ። እዚህ ጋር ነው የምፈልገው ስህተትህን አምነህ ሶሪ ብቻ እንድትላት ነው። ቀልቧን ሰብረሃታል፣ ስለዚህ ሶሪ በላት በቃ። እኔ የምፈልገው ይሄንን ነው። የምሬን ነው የምልህ። በጣም ተናድጃለሁኝ፣ በጣም ተናድጄብሃለሁ፣ አዝኜብሃለሁ። በዚህ መልኩ ልትገፋት አይገባም። ሶሪ እንድትላት እፈልጋለሁ። አንድ በመቀጠል ደግሞ ፈኪ እኔ አልፈርድብሽም ምንም ማለት ነው። እንደውም እኔ በቃ ማለት ዝም ብሎ የሆነ ህይወት ውስጥ ነበር ማለት አንቺን የማግኘት መንገዴ እየሄድኩበት ያለሁት ነገር ኦልሬዲ አንቺ አትረጅም። ፍቅር ይዞሽ አያውቅም፣ ፍቅር አይገባሽም። እኔ ሰው አላፈቅርም ትያለሽ ምናምን ነገር እና እዚህ ነገር ውስጥ ገብተሽ ስሜቱን በመረዳትሽ አይ ቲንክ ትረጅኛለሽ ብዬ አስባለሁ። ስለዚህ እኔ ስላፈቀርሽ አላዘንኩብሽም፣ ሁሌም ከጎንሽ ነኝ አለሁኝ። ወንድሜ ብለሽኛል፣ ከፈለግሽ እንደ ወንድም ማሰብ ትችያለሽ። ግን ምን ጊዜም ከጎንሽ እንደሆንኩኝ እንድታቂ ፈልጋለሁ። ማንም እንዲገፋሽ ደግሞ አልፈልግም፣ ማንም እንዲገፈትርሽም አልፈልግም። ሁሉም ሰው ለአንቺ ሪስፔክት ሊሰጥ ይገባል። ምክንያቱም በቃ አረዳዋለሁ፣ ወደሽ አይደለም እዚህ ውስጥ የገባሽው። ቤተሰብም ተረዱ፣ በተለይ አፍቅራችሁ የምታውቁ ሰዎች ተረዱ። የምር አሁን ምን አደረግን? እኔና እሷ ለምሳሌ እኔ አፍቅሬያለሁ፣ ምን አደረግኩኝ? ምንም። እሷ አፍቅራለች፣ ምን አደረገች? ምንም። ማለት ሰዎች ፊት ኦልሬዲ በቃ ስድብ እንትና አለች እንጂ ስድብ አስተናገደች እንጂ ምን አደረገች? ሞተች? አልሞተችም። እምነት ቀየረች? አልቀየረችም። ገንዘቧን ተበላች? አልተበላችም። አበደች? አላበደችም። በፍቅር ያበደ ሰው አለ፣ የሞተ ሰው አለ፣ እምነት የቀየረ ሰው አለ። ስንት ዓመት እዚህ የቱ ምን አካባቢ ነው ሽማግሌው የት አካባቢ ነው ታውቁታላችሁ አይደለ? እዛው ቆሞ የልጅቷ በር ላይ እስካሁን እየጠበቃት ያለውን ሰውዬ ታውቁታላችሁ? የእሱን ታሪክ ሰምታችኋላ? የሆነ ድልድይ ስር ቁጭ ብሎ በሩ እዛው ጋር የሚቆም ሰውዬ አይ ቲንክ ብዙ ሰው ቪዲዮ ሰርቶበታልና ታውቁታላችሁ ብዬ አስባለሁ። ያ ለምንድን ነው እንደዛ የሆነው? ፍቅር ነው። ስለዚህ ፍቅር እዛ ደረጃ ራሱ ያደርሳል ነው የምላችሁ። ይሄ ኖርማል ነገር ነው። ስለዚህ ከአሁን በኋላ ራሱ እኔ ፈኪ ላይ ብዙ ነገር ላይ ይባት እችላለሁ፣ ከዚህ የበለጠ ነገር ማለት ነው። እና ያን ጊዜ ምን ልትሆኑ ነው? አሁን በዚሁ ነው ያህል ልጅቷ ላይ እንደዚህ እንትን ካላችሁ እና እኔ በጣም ተረድቼሻለሁ። እናንተም ተረዱ፣ ኦዲየንስ ተረዱ። ተው የእናንተ እንትን ቢወጣ ከዚህ የበለጠ ያሳፍር ይሆናል። እናንተ በፍቅር ምክንያት የከፈላችሁት ዋጋ እንደዚህ በቪዲዮ ሚዲያ ላይ ሰው ፊት ቢወጣ ቀና ብላችሁ ራሱ የማትሄዱ ልትኖሩ ትችላላችሁ። ምናልባት እምነት ቀይራችሁ ያ ሰው እምቢ ብሏችሁ ድጋሚ ወደዚህ የተመለሳችሁ ልትኖሩ ትችላላችሁ። ራሳችሁን ለማጥፋት ሞክራችሁ ተርፋችሁ እየኖራችሁ ያላችሁ ሰዎች አላችሁ። በፍቅር ምክንያት ቤተሰባችሁ ጋር ይጣላችሁና እስካሁን ድረስ ውጭ ከቤተሰባችሁ ጋር ሳትገናኙ እየኖራችሁ ያላችሁ ሰዎች አላችሁ። ተው የእናንተ ሚዲያ ላይ ቢወጣ ሁሉም ሰው ነው አፉ የሚይዘው። ስለዚህ ሁላችንም የራሳችን የሆነ ሚስጥር አለን፣ የራሳችን የሆነ ለፍቅር የተከፈለ መስዋዕትነት አለን። ስለዚህ ይሄን ነገር እንወቅና እንረዳ። ተው ይሄንን ነው የምላችሁ። እና ኢሳም
በቃ አንተ ያንን ፈልጋለሁኝ ያን እንድታረግልኝ ፈልጋለሁኝ። ካልሆነ ግን ምንም ማለት አልፈልግም። እና በመቀጠል ውድ ቤተሰቦች ማለት እንደኔ እኔ አሁን ስናገር የሆነ ነገር ስናገር በራሴ ፍልስፍና በራሴ ጭንቅላት በራሴ የምናገር ሰው ነኝ። እኔ እውነት ለመናገር ፍቅር ተደማምጦ ተሳስቦ ምሳሌ ባልና ሚስት ስትሆን የሚመጣ ፍቅር እስላም የሚደግፈውም እንደዚህ አይነት ይሄ በውጭ ባይን ስሜት ነው። በቃ ለምሳሌ አንድን የሆነ እኔም ብትወዱኝ መሰለን አንዋር ወደድንህ ምናምን ከማለት ያለፈ ምንም ጥቅሞት የለውም። ራስን ከመጉዳት ውጭ የስሜትን ከመከተል የመነጨ ይመስለኛል። አንዳንዴ ዝም ብሎ አላ እኔ የሆነ ሴት አሁን ለምሳሌ አረብ ወድ ስሜቴን ከመከተል ውጭ ፍቅር ማለት ግን አንድ ጣራ ስር ከገባችሁ በኋላ ለምሳሌ አንድ ሰው እኮ በሩቅ አብዳችሁለት በቃ እሱም አበድኩ ሁለታችሁም ሌላ ቦታ ውስጥ ገባን ብላችሁ ምክንያቱም ሰይጣን ያላችሁ ላይ ከሰፈረ በኋላ ያላችሁበትን ብቅልጥ ትላላችሁ። በቃ መፈጠራችሁን ረስታችሁ ከዛ በኋላ ያንን ሰው እንደው በአካል ብታገኙት አብራችሁ በአንድ ጣራ ላይ መኖር ስትጀምሩ ነው የምትሉት፣ ትደነግጣላችሁ። ምክንያቱም ሁሉን ነገር በውጭ ጨርሳችሁታል። እውነቴን ነው የምነግራችሁ። ይሄ ብዙ ሰው ትዳር አይደለማ እንደዚህ የሚታየው እውነታ ይለያያል። ቤተሰብ ይሄን መረዳት አለባችሁ። ወላሂ እኔ ይሄን ዝም ብሎ የአይን ፍቅር የስሜት በቃ የሰይጣን መንፈስ ነው የምለው እንጂ ፍቅር ብዬ አላምንም። እንደኔ ፍልስፍና ስለራሳችሁ እኔ የምናገረው ስለራሴ ስለሆነ የራሴን ሐሳብ እናንተ መሰለን አንድ ሰው ኮሜንት ቢጽፍ የራሱን ሐሳብ ነው ሳ እንደዛ እስከሆነ ድረስ ያው ኢሳም ምናልባት አንዳንድ ነገሮች አጥፍቷል። በነገራችን ላይ ኢሳም እንደምታውቁት ነው የሚመክረውን ሰው እንኳን የማይሰማ ሰው ነው። በራሱ ጭንቅላት እንኳን አንተንና ቀርቶ ማንንም ይቅርታ አይጠይቅም። ኡስታዞችን ተሳድቦ እንዴ ምን አባካ ገባህ ምናምን እያለ እንኳን አንተን ሊጠይቅ ቀርቶ ማለት ነው። ስለዚህ አንተ ስለወደድካት ሌላ ሰው ምንትን ይበላት አትል። ሴት ልጅ ውድ ስለሆነች ራሷን ውድ ማድረግ አለባት ብዬ አምናለሁ። በቃ ፍቅር ስላወረኝ ይሄ ስሜት ነው። ፍቅር የሚባል ነገር አይደለም። ፍቅር በሁለት ጣራ ስር ስትኖሩ የሚመጣ የመተሳሰብ ምን ልበላችሁ አንቺ ትብስ መባባል የእናንተን ቁስል የኔን ቁስል እሷ መረዳት የእሷን ቁስል እኔ መረዳት ያ የሚሆነው ምንድነው በአንድ ጣራ ስር ስንኖር ነው። ልጅ ወልደን ከብደን መሰለን በቃ ስንተዋወቅ በደንብ ይሄ ግን የውጭ ፍቅር ዝም ብሎ በመቃበጥና በመደባደብ የሚመጣ እንትን ፍቅር ሳይሆን የሰይጣን መንፈስ ነው። እንደኔ እንዳትፈርዱብኝ፣ እኔ እውነታውን ነው የምናገረው ማለት ነው። ቅርላችሁም አይገባም። እኔ የምናገረው የራሴን ፍልስፍና እስከሆነ ድረስ እወዳችኋለሁ፣ አከብራችኋለሁ። እስኪ ፍቅር የሞከራችሁ ሰዎች ካላችሁ እስኪ ጠቅ አድርጉኝና ላጣጥመው ማለት እፈልጋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ግን ሰብስክራይብ ላይክ ሳታደርጉ እንዳታልፉ። እወዳችኋለሁ። ይመቻችሁ። ፍቅር ምን ይመስላል እስኪ አስረዱኝ የምታውቁት።